ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና ካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩ ማይቀረንም ማለት ይላል አባቴ። ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ጊዮማሬሽ ወያላ እንግዲህ አሳርህን ብላ ብለናል። እንግዲህ ይሪጎ ቆይሰን ተመከራ እንግዲህ በስተመከራ አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለህ። እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለህ ወይ ብሩኖ የተቀበረ የንጉዛውያን ስም ነው ሲጀመር ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። ብሩኖ ጊማራይስ ቱ አርሰናል ሂር ዊ ጎ። ትላንት ማታ ምን ብዬ ነበር? እንዳተኛ ብዬ እኔም አልተኛውም ማለት በሰዓታት ብቻ ነው የሳት ነው ገባርለ። ትክክለኛው ብሩኖ ወደ ሊጉ መጥቷል። ወደ ሊጉ አናት ማለት ብሩኖ ጂ ብሩኖ ጋንግስተር ብሩኖ ፋኮፍ አይመቸንም ነው ማለት ተረዳኝ አይደል? ሁሉ ቤርታ ጀመረ ነው ማለት ይሄው ጎቱ ዴቪድ ኦርንስቲን እንዳለው 75 ሚሊዮን አባቴ እና ለካ ሊዮን 20% ሴሎስ ክሎ አረ ማይ ጋድ ይሄን ተጫዋች በርካሽ ዋጋ እንደ አታመጡትም ያላችሁ ሰዎች ቀላል በርካሽ ዋጋ መጣ ነው። ኒውካስትል ገና 20% ለሊዮን መክፈል አለበት። ሴሎን ክሎዝማን ገባር ኪስ ውስጥ 55 ምናምን ቢደርሰው ነው ብሩኖ ጊማራይስ ኒውካስትል 55 ተቀብሎ ነው የለቀቀልን። ለምን? በሃርድ ስለሆነ የቆየው ማንም እኛን ስለሚያገነጥን አይደል። ምን ፈልገውን ዋጋ እንከፍላለን። ከዛ ዱዲ ሳንቲም አንጨምርልህም። ተጫዋቹን ግን ተሰጠናለህ ነው ምድረ ዱቄት ያንስ ያንተ ቤት ያንተን አምበል ለማስፈረም እንዳንመጣ አሁን የኒውካስትል አምበል ነው። ባለፈው ኖርጋርድን የብሬንትፎርድን አምበል ነው ያስፈረም ነው ገባ የፕሮጀክቱን ዋና ቁንጮ አስፈረም ነው። አሁን ደግሞ የኒውካስትልን ሙሉ ክለቡን ያስፈረም ነው። ኒውካስትልን ተረዳኛል። ያንተን አምበል አስፈርሜ ኳስ አቀባይ እንዳላረገው ምን ብዬ ነበረ? ዴቪድ ኦርንስቲን ነው የሚዘግበው መጀመሪያ ያው ወዲያውኑ እኔ እንደሚይዘው ስለማቅ አያ ዴቪድ ኦርንስቲን 1 ደቂቃ ፋብሪሲዮ ሮማኖ 58 ሰከንድ ምናምን ቢልም እኔ ያስኩት 26 ሰከንድ እያለን ገባ አይደለ? ፋብሪሲዮ ሮማኖ ከዴቪድ ኦርንስቲን ሊቀድም አይችልም በዚህኛው ትራንስፈር። ቪኒሺየስ ጁኒየርን ግን ምን አለ በለኝ ፋብሪሲዮ ሮማኖ ነው ቀድሞ ሂርዊጎ ሚልህ ተከፋይ ዱቄት የሆነ ሰውዬ አሁን አትብካ ነው ማለት። ብሩኖ ጊማራይስን አመጣሁኝ ብዬ አስጨንቃለሁ። በጣም ሳስጨንቅ ቪኒን ትረሳዋለህ ገባ። መጣም አልመጣም ተጨነቅኩ ብለህ ትረሳዋለህ። ከዛ ቪኒ ሲመጣ ጨጓራህን እንዲህ 75 ሚሊዮን ፓውንድ ታውት። ሌላውን ነገር ያው ብሩኖ እኮ ቢቆይም የማታ ማታ ወደ አርሰናል ሂርዊጎ መባሉ የማይቀር ነገር እንደሆነ ገብቶናል። እኔን ያልገባኝ ግን እንዴት ነው አርሰናል ብሩኖ በ75 ሚሊዮን ፓውንድ ብቻ ላይ ያገኘ ቻለው? እንዴ ይሄ ሰውዬ ማለት በፕሪሚየር ሊጉ ከቶፕ 6 ውጪ ምርጡ የመሃል ሜዳ ተጫዋች፣ የብራዚል ምርጡ የመሃል ሜዳ ተጫዋች እና ያገኘው በ75 ሚሊዮን ፓውንድ ብቻ። እንዴት ነው የምትከራከሩት? በእናትህ አንድሬ ቤርታ እንዴት ነው የምትከራከረው? ብሬለኝ ምናምን ብለን እንዴት ነው የሚከራከሩት እነዚህ ሰዎች? ይሁን ምን እነግራለሁ። ስለዚህ ከስር ማስቀመጠው ቪዲዮ ላይ ብዙ ተናግሬያለሁ። ይችላል ያላችሁ ሜፊልደር ላይ አፕግሬድ እና ብቻ የቦታውን ነገር አደራ። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ማን በ75 ሚሊዮን ያስፈርሙ ነው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልህ ትመጣለህ። ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበትን ለመልበስ ሲባል በ20 ይፈርማል ሲባል ገብቷል አይደል ማለት በ90 በ100 ምናምን ካልሆነ አታስፈርሙት። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅሙ እኮ ይሄ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ። ምክንያቱም ሜዳሊያ ያለን ገብቷል አይደል ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው የተጠፈጠፈ ገብቷላ። ሜዳሊያ ለማድረግ ሲል ብቻ ይሄው እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ሻምፒዮን ነን ገብቷላ አይደል ማለት 75 ሚሊዮን
ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው። እኔ ነኝ ኧረ ተው ይሶ 10 ጨምሩልኝ ምናምን ከ10 10 የምናደርገው መጀመሪያ ሳይኒንጋችን ይሄ ነው። ገብቷችኋል? የክረምቱ ምን አይነት ሮቨሪ ነው ዴ የኒውካስትል ካፕቴን ነው። ገብቷችኋል? 75 ሚሊዮን እኔ የሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምናወጣው ምናምን ነገር እያልኩኝ ነበር። ገብቷችኋል? ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል። ገብቷል አይደል ማለት ኔክስት ቪኒሲየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል። ለይሶዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። ጉማሬው ወደ አርሰናል ሂር ዊ ጎ በ75 ሚሊዮን አሁን መሀል ላይ ራይስና ጉማሬሽ ሌላ ታሪክ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊ ጎ ብቻ ተብሏል። ይመቻችሁ። እሺ አርቴታ ማንም ሰው መሀል ላይ ኳስ እንዳይነካ እያልከን ነው? ምን እያልከን ነው ብሏል እንዴ? ያን የመሰለ መሀል ላይ ገና ብሩኖ ጉማሬዝን ጨምረህ ይሄ መርዶ ነው፣ ለሁሉም ቲም መርዶ ነው። ይኸው ዴቪድ ኦርንስቲን ነው አሁን ከ40 ምናምን ደቂቃ በፊት ብሩኖ ጉማሬዝ ሜዲካል ብቻ ነው የቀረው አለ። ይሄ ልጅ ዲፌንሲቭሊም ሲጫወት አሪፍ ነው። ቡድኑ አታክ ሲያደርግም ኳስ ሲይዝ በጣም አሪፍ ነው። አሪፍ ግዢ ነው ይሄ። መሸምጠጥ የማይቻል ቆንጆ ግዢ ነው። እንግዲህ እስቲ እናያለን። ፕሮባብሊ አሁን አስቡት አርሰናል መሀል ላይ ባለው ተጫዋች ይሄን ልጨምሮ በተለይ አታኪንግ ሚድፊልደሮች ምን አይነት ነፃነት እንደሚያገኙ አስባችሁታል በዚህ ልጅ? ሂር ዊ ጎ የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬዝ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬዝ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬዝ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬዝ ዝውውር ብቻ ያበቃም፣ ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔ መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለን። አይ ማንቸስተር ዩናይትድ ጠላት ኒውክለር ሲታጠቅ እያየህ እዚህ ቁጭት እና አንቺ ላሉ ኒውክለር ሲታጠቁ እያየህ አንተ ዝም አታስፈርም፣ ምን አትል፣ አትንቀሳቀስ። ልጉም የሆነ እንትን አመራር የማይረቡ እናቴን አሁን እየተናደድኩኝ ነው። ምክንያቱም ማለት ነው ልጉም ናቸው አውቃለሁ የሚሰሩትን ገና ነው ዝውውር መስኮቱ ግን በቃ ተጨነኩባችሁ። እኔ ተጨነኩባችሁ ወንድም። እኔ ቀጣይ አመት ማን ነው የምሆነው? ያለፈው አመት ይበቃኝ። አይ ግን ጀማ ማለት ቁም ነገር የሚያስፈራ የመሃል ክፍል የኔ ቲም እንዲኖረው የምፈልገው የመሃል ክፍል ነው ያለው አርሰናል። አዚስ ታይም ቤስቱ የመሃል ክፍል ነው በፕሪሚየር ሊጉ። እንግዲህ መተው ይጣመሩ ጥሩ ይሁኑ አይሁኑ አላውቅም፣ ግን ወረቀት ላይ ምርጡ የመሃል ክፍል ነው በፕሪሚየር ሊጉ ያለው ምርጡ የመሃል ክፍል ነውና ይመቻችሁ የአርሰናል ደጋፊዎች። ያው እንግዲህ የትም አደርሱም እንጂ ማለት ነው። ማንቸስተር ይቅደም ብለናል። ገባ ይላል ብሩኖ ጉማሬዝ ቱ አርሰናል ሂር ዊ ጎ። ግባና አውጣው ማለት አሁን ነው። ለብሩኖ ጉማሬዝ ከዴክላን ራይስ ማን ነው የሚያስቆማቸው? ጽድት ያለ ዝውውር ተመለከተን። አሁን ማን ነው ቪኒ አይምጣ ሲፈልግ ቪኒሲየስ። እኔ የምፈልገው ተጫዋች መጥቷል ጋይስ፣ የምፈልገው ተጫዋች ነው የመጣው። ብሩኖ ጉማሬዝ ተጠናቀቀ። በ75 ሚሊዮን ፓውንድ አርሰናል አፈሰው። ለካ ለዚህ ነበር ሲከራከር የቆየው። ይህን የመሰለ ተጫዋች በ75 ሚሊዮን ፓውንድ ምን አይነት ዝውውር ነው? ገነርስ እንኳን ደስ አላችሁ፣ ይመቻችሁ፣ ዋንጫው ተደገመ ይላል። ጉማሬሽ ወደ አርሰናል ሂር ዊ ጎ ኦልሞስት ተብሏል ማለት ነው። ለማንኛውም አሪፍ ፍርሚያ ነው። ጉማሬሽ ምንም ጥያቄ የለውም፣ አሪፍ ተጫዋች ነው። ያው እድሜው ትንሽ ሄዷል እንጂ ምርጥ ተጫዋች ነው፣ ምንም ጥያቄ የለውም። ግን እኔ ያው የፕሮፋይል ችግር ትንሽ ያለበት ይመስል ማለት በጣም ተመሳሳይ ነው ከራይስ ጋር ኦልሬዲ የሚሰጠው አገልግሎት እኔ ብዬ የማስበው ተመሳሳይ አገልግሎት ነው ከራይስ ጋር ይሰጣሉ ብዬ የማስበው። እኔ ቀጣይ ዓመት ከምፈራቸው ጉዳቶች ማል አንዱ ራይስ ነበር። ስለዚህ አርቴታ በደንብ ተዘጋጅቶበታል ማለት እንችላለን ማለት ነው። ያው ዙበሜንዲን አስቀምጦ ራይስ እና ጉማሬሽን አጣምሮም ሊጫወት ይችላል። ሞር ያው ዲፌንሲቭሊ አሪፍ ነገሮች ይሰጣቸዋል። ባለፈው እንዳልኩት የአርሰናል ዋና ችግር የሚመስለኝ አታኪንግ ተጫዋች ነው እንጂ ይሄ ማል ላይ በጣም ብዙ ችግር የለበትም ብዬ ነበር ያሰብኩት። ግን በቃ ኳሊቲ ነገር መጨመር ትችልበታለህ። ያው ኦልሬዲ ያለበት ነገር ላይ ነው። ለማንኛውም እንኳን ደስ አላችሁ።
ያው ሻምፒዮን ነው እዛ ላይ ጥሩ ነገር የጨመራችሁ ነው። ቀጣይ ቪኒን መታመጡ ከሆነ ነው በጣም ሊገርመኝ የሚችለው። ጉማሬሽ ያው ብዙ አሪፍ ፍርሚያ ነው፣ ግን ኦልሬዲ ያለውን ነገር ከቨር ለማድረግ እንጂ አዲስ በጣም ወይ አምና አርሰናል የተቸገረበት ቦታ አይደለም ብዬ ነው ማስበው። አርሰናል ደጋፊዎች ለዝውውሩ ምን ይሰማቸዋል? ሼርኮፕ ሊንክ ፖስት አድርጎ ይመቻችሁ። በቀንም በማታም በሌሊትም በምሽትም ስጠብቁት የነበረው የብሩኖ ጉማሬሽ ዝውውር ሄር ዊ ጎ ተብሏል። አባቴ እንኳን ደስ አለህ የመላው አርሰናል ደጋፊዎች። መሃል ሜዳ ጽድት ብሏል ነው ማለት። ካሁን በኋላ ስጋት የለብህም። ዓለም የምትፈራው ማለት ነው። ምንም አይነት ሚሳኤል ቢመጣ የማይበጥሰው የማይበረግደው መሃል ሜዳ ይዘናል። ቀጣይ ውድድር ዓመት ፕሪሚየር ሊግ አንጫወትም። ሲጀመር እኛ አንጫወትም። በቃ ዝም ብለን እንደበርበታል፣ ልምምድ እናደርግበታል። ሻምፒየንስ ሊግ ግን ጉድሽ ፈላ መጣውልሽ። በቃ ተጠንቀቂ፣ ሻምፒየንስ ሊግ ተጠንቀቅ። በጊዜ ማለት ነው፣ በጊዜ ከውድድሩ እንዳለ በቃ ተሰነባበቱ ነው የምላችሁ። እኛ እዚህ አማካይ አናስፈርምም። አንዳንዱ ጭራሽ ያለው ላይ ይጨምራል። ምንድን ነው ይሄ? እኮ ፌር አይደለም። ሲጀመር ጉማሬሽ በቃ አርሰናልን ነው የሚፈልገው። እንኳን ደስ አላችሁ፣ አርሰናል ገብቷል። እባካችሁ እንዳረብሹን፣ እኛ መቅኒያችንም አልቋል። በቃ ተቸግረናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ገና ኢንዞ መውጣት አለመውጣት አልታወቀም። በዚህ ከቀጠለ እኮ በቃ ለማንኛውም ግን ቮት እያደረጋችሁ፣ ቮቱ ቀዝቅዟል። ሊንኩን ትነኩትና ከላይ ያለውን 3 ነጥብ ስትነኩት ኦፕን ቱ ብራውዘር የሚላለ እሱን ስትነኩት ወደ ውስጥ ይከታችኋል። ከዛ ደግሞ ስልክ ቁጥር ታስገቡና ኦቲፒ በቴሌግራም ላክልኝ ትሉታላችሁ እና እሱን ስትነኩት ደግሞ ቴሌግራም ላይ ኮድ ይልክላችኋል። እሱን ኮድ አምጥታችሁ እዚህ ፔስት ማድረግ ነው። ከዛ በኋላ ፓስዋርድ ማትረሱትን 8 ዲጂት መጠቀም ነው። አለቀው። አርሰናል ፋንስ ዘ ሪል ብሩኖ ኢዝ ካሚንግ። እድሜው ሄዷል እኮ አያስጠኝ። ለምን አስፈራው? እድሜው ሄዷል እኮ እድሜው አልታለል አላችሁ። አሁን ፋብሪዚዮ ምን አለ? ከደቂቃ በፊት ብሩኖ የመጨረሻውን ኮል እየጠበቀ ነው። ሜዲካሉን ከአርሰናል ጋር ሊያረግ ከሞን ጋር ሰበር ዜና ብሩኖ ጉማሬሽ ቱ አርሰናል ሂር ዊ ጎ። አምላኬ ሜዲካል የሚወድቅበትን ነገር አመቻችልን። አሜን። ለምን ከኛ ብቻ ለምን? ይመቻችሁ። አሳስቃችሁ አፈሳችሁታ። ብሩኖ ጉማሬሽ ወደ አርሰናል ያራዳ ልጆች እንግዲህ ሂር ዊ ጎ ብሏል ፋብሪዚዮ ሮማኖ ማለት ነው። በ75 ሚሊዮን ፓውንድ ነው እንግዲህ ቀጥታ ክፍያ ዘው ያለው ማለት ነው ወደ አርሰናል ማለት ነው። ለአርሰናሎች እጅግ በጣም አሪፍ የሚባል እንግዲህ ዝውውር ነው ብዬ አስባለሁ። ምንም 28 ዓመቱ ቢሆን የተጫዋች በትንሹ 3 እና 4 ዓመታት በአሪፉ ማገልገል ይችላል ብዬ አስባለሁ አርሰናልን ማለት ነው። ስለዚህ የቆንጆ ዝውውር ይመስለኛል። እስቲ እናንተ ደግሞ ከ1 እስከ 10 ሬት አድርጉት። ያራዳ ልጆች ትንሽ የጠፋሁትኝ ጉንፋን ቢጤ ይዞኝ ነው። እንመለሳለን። አዳዲስ ነገሮችም አሉ ነው ያላየሁኝም። ነገር ግን ቤተሰቦች ፈጣሪ ያክብርልኝ። ቮት ስታደርጉኝ እንደነበረ እንግዲህ ተመልክቻለሁኝ ማለት ነው። ለዛም ደግሞ ምንም ልል አልችልም። ፈጣሪ ያክብርልኝ ነው የምለው። ይቀጥል ቮቱ እንግዲህ ያራዳ ልጆች ማለት ነው። ሼር ኮፕሊንግ ይደረግ። እመለሳለሁ። ብሩኖ ጉማሬሽ ወደ አርሰናል ይላል። ሂር ዊ ጎ። የሚገርም ሳይን የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌድ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይን ኦዴጋርድን ይዛል። ኤዜ ምናምን ራይስ አለ ጨመርክበት። ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ። ጭራሽ ኒውካስል 100 ምናምን ነበር ያለው 75 ነው ያሉት። ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ። እንዴት እንደዚህ ሆነ ግን? የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው። የምሬ ነው። ናይስ